በኢትዮጵያ ዘንድሮም አክሱም ላሊበላ እየተባለ እየተዘፈነ ነው። ቴዲ አፍሮ ባወጣው አዲስ አልበም ላይ አክሱም ላሊበላ እያለ የዘፈነበት ሙዚቃ አለ። አይ ቲንክ ትናንትና የሆነ ቪዲዮ ሸር ተደርጎልኝ ቪዲዮውን ገብቼ አየውኝና ቪዲዮውን የሚፖስተው አካውንት ማን ነው ብዬ አካውንቱን ላይ ስገባ አዲሱ የቴዲ ሙዚቃ ነው ተብሎ አክሱም ላሊበላ የሚልበት ዘፈን ያለበት ተፖስቶ አየውኝና በጣም ነው የገረመኝ። ዘንድሮም በኢትዮጵያ ምድር አክሱም ላሊበላ እየተባለ ይዘፈናል። አክሱም ሐውልት እንደሚታወቀው ክርስትና ሃይማኖት ጋር ፈጽሞ ምንም አይነት ግንኙነት የለውም። ሶ ኢትዮጵያ ጣዖት አምላኪውንም ክርስትናውንም ጴንጤውንም ሙስሊሙንም አቅፋ የምትይዝ አገር ናት ለማለት ከተፈለገ እንደ ሙዚቃው መልእክት ከሆነ ፍትህ ለአክሱም ሙስሊሞች ለማለት ነው። ይህንን ቪዲዮ የሰራሁት ኢትዮጵያ አይሁዱንም ክርስቲያኑንም ሙስሊሙንም ጣዖት አምላኪውንም አቅፋ በመያዝ ነው ኢትዮጵያ የሚል ስያሜ ያገኘችው ይባላል። በሙዚቃውም በፊልሙም አጠቃላይ በአርቱ በኩል ማለት ነው። ነገር ግን መሬት ላይ ይሄ ነገር እየተከበረ አይደለም ለማለት ነው ይህን ቪዲዮ የሰራሁት። ያኒ ሁለት ነጥቦችን ለማስቀመጥ ነው። ሶሻል ሚዲያ ላይ ፕሮቴስታንቶች በጣም አፍልተዋል። የቴዲ ሙዚቃ እያዳመጣችሁ ቅብጥርሶ ምናምን ሲሉ አይቻለሁኝ። በነገራችን ላይ ጴንጦች የቴዲ ሙዚቃ ስላዳመጣችሁ አይደለም ገሃነም የምትገቡት፣ ኢየሱስን ፈጣሪ ነው በማለታችሁ ነው። ገሃነም ሳይሆን ጥልቁ ገሃነም፣ ሰባተኛው ገሃነም በታች ያለው የምትገቡት ማለት ነው። ቴዲ የተጠቀመውን የሙዚቃ መሳሪያ እናንተም ሙዚቃ መሳሪያውን ተጠቅማችሁ ማን ነው ኢየሱስ በዛ ወጣ፣ ኢየሱስ በዚህ ወረደ፣ ኢየሱስ ፈጣሪ ነው አይደል የምትሉት። በነገራችን ላይ የቴዲ ሙዚቃ ስላዳመጣችሁ ገሃነም አትገቡም። ገሃነም የሚያስገባችሁ የፈጣሪን ሉዓላዊነት ለአንድ አይሁዳዊ የሃይማኖት ሰባኪ አሳልፋችሁ በመስጠታችሁ ነው። ሶሻል ሚዲያ ላይ በጣም ስለደበረ ነው የጴንጤዎች እንትን ማለት ነው። እና ለዛ ነው። ኤኒዌይስ ወደ ዋናው ፖይንት የስመለስ ኢትዮጵያ ዛሬም አክሱም እያለች የምታቀነቅን ከሆነ ኢትዮጵያ ዛሬም አክሱምን ካረሳች በሙስሊሞችና በአክሱም ሐውልት መካከል ምን አይነት ልዩነት ስላለ ነው በአክሱም ወንድሞቻችን ላይ አፓርታይድ እየተፈጸመ ያለው። አፓርታይድ ብሎ ማለት አንድ ማህበረሰብ በሃይማኖቱ በከለሩ በሆነ ማንነቱ ለይቶ ማጥቃት፣ መበደል፣ ማግለል ነው። የአክሱም ሙስሊሞች ላለፉት ዘመናት በቃ ክርስትና ወደ አክሱም ላይ ከረገጠበት ሰዓት ወደዚህ አንስቶ ከነጃሺ በኋላ ሙስሊሞች የነጃሺ ልጆች የነጃሺ ህዝቦች በጣም እየተበደሉ ነው። ነጃሺ ሀገር ያወቀው ፍትሃዊ ንጉስ ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም የመሰከሩለት ፍትሃዊ ንጉስ ሆኖ ሳለ በነጃሺ ምድር በፍትሃዊ ንጉስ ምድር የነጃሺ ልጆች እየተበደሉ ነው። የነጃሺ ልጆች እንደ አክሱም ሐውልት እንኳን ክብር አልተሰጣቸውም። በነጃሺ ምድር የጣዖት አምላኪዎች ሐውልት የአክሱም ሐውልት በተከበረበት ነገር ግን የነጃሺ ልጆች ሙስሊሞች እየተከበሩ አይደለም ለማለት ወዳለሁኝ። ቪዲዮውን ሸር አድርጉት፣ ላይክ አድርጉት፣ ኮፒ ሊንክ አድርጉት።